በሀገር አቀፍ የሚሰጠውን ማጠቃለያ ፈተና የተሻለ ውጤት ለማምጣት እንዲረዳን በመምህራን በኩል አስፈላጊው ድጋፍ እየተደረገልን ነው ሲሉ በምዕራብ ጎንደር ዞን ቋራ ወረዳ የገለጎ ሁለተኛ መሰናዶ ትምህርት ቤት የ12ኛ ክፍል ተማሪዎች ተናገሩ። ሀገር አቀፍ ፈተናውን የሚወስዱ የ12ኛ ክፍል ተማሪዎች የተሻለ ውጤት አስመዝግበው ወደ ከፍተኛ የትምህርት ተቋማት እንዲቀላቀሉ በትኩረት እየተሰራ መሆኑን የዞኑ ትምህርት መምሪያ አስታውቋል። ቴዎድሮስ ደሴ ዝርዝር ዘገባ አድርሶናል። በ2014 ዓ.ም በአማራ ክልል ሀገር አቀፍ የመልቀቂያ ፈተና በወሰዱ 12ኛ ክፍል ተማሪዎች ዝቅተኛ ውጤት መመዝገቡ የሚታወስ ነው። ታዲያ ባለፈው ዓመት የታየው የውጤት ማሽቆልቆል በ2015 ዓ.ም ብሔራዊ ፈተና በሚወስዱ ተማሪዎች ላይ እንዳይደገም አስቀድሞ ተማሪዎችን በእውቀትና በስነ ልቦና የማዘጋጀት ተግባር እየተከናወነ ይገኛል። በምዕራብ ጎንደር ዞን ቋራ ወረዳ የገለጎ አጠቃላይ ሁለተኛና መሰናዶ ትምህርት ቤት የ12ኛ ክፍል ተማሪው አለምቀን ዘውዱና ጥሩ ያለኝ ወደ ከፍተኛ የትምህርት ተቋማት ለመግባት በግል ከሚያደርጉት ጥረት ባሻገር በትምህርት ቤቱ መምህራን በኩል ተገቢው ድጋፍ እየተደረገላቸው መሆኑን ይናገራሉ። ያደረጉት ያለው ጥረት ምንድነው? ከ9 እስከ 12 መምጣቱ የታወቀ ስለሆነ በማንበብና የጠፈኝን ደግሞ ከመምህራን በመጠየቅ በራሴ ፕሮግራም አውጥቼ የራሴ ዝግጅት እያደረኩ ነው። ሰዓታችን በአግባቡ እየተጠቀምነን እያነበብን እንገኛለን። ከወደፊቱ የተፈተኑትን ወርክሽትም እያገላበጥን ከ9ም ከ10ም ያለውን መጽሐፍትን እየቀያየርን እያነበብን እናያለን። 10 15 ጥያቄ አድርገው እኛን ያህል ጊዜያችን ከምናባክን በወርክሾት መልክ እያወጡ ይሰጡናል። ያንን ደግሞ ሰርተን የጠፋንን ደግሞ የነን ምን ረዳ ይሆናል። ከ2 ሰዓት እስከ 6 ሰዓት ባለው ክላስ ላይ ያስተምሩናል። ከዛም ሰዓታቸውን ጠብቀው ደግሞ በ9 ሰዓት መጥተው እስከ 12 ሰዓት እስከምሽት ላይብረሪ ያስጠኑናል። ከዛም በፊት ያለውንም የወርክሽቱን በማየት ለነሱ ይሆናቸዋል ይጋብዛቸዋል የሚለውን ጥያቄ በወርክሽት እያዘጋጁ በየአይነቱ እየሰጡ ነው። የትምህርት ቤቱ መምህራን በበኩላቸው ለተማሪዎች የስነ ልቦና ድጋፍ ከማድረግ ባሻገር በተመረጡ ርዕሶች ላይ በቂ ዝግጅት በማድረግ የማጠናከሪያ ትምህርት እየሰጠን ነው ብለዋል። ይሄን ለማስተካከለኛ ምንድን ያደረግነው መጀመሪያ ለተማሪዎች ግንዛቤ ነው የፈጠርነው። ላይብረሪ ያለ የትምህርት ቤታችን አስነባቢ የለም። ምንድነው ያደረግነው? 5 መምህራን በፈቃደኝነት ከሰኞ እስከ ዓርብ ከ9 ሰዓት ከሰዓት በኋላ ማለት ነው ጧት ስለምናስተምር ከ9 እስከ 11 ሰዓት ተኩል ድረስ እናስነብባለን። ይሄንን እያደረግንላቸው ነው። በቋራ ወረዳ በሚገኙ 3 የሁለተኛ ደረጃ ትምህርት ቤቶች ከ400 በላይ ተፈታኝ ተማሪዎች መኖራቸውን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ አንዳርጋቸው ማሬ ገልጸዋል። ብሔራዊ ፈተናውን ለሚወስዱ ተማሪዎችም አስፈላጊው ድጋፍ እየተደረገ ነው ብለዋል። የተለያዩ ወርክሽቶች እስከ 260 ጥያቄ በእያንዳንዱ የትምህርት አይነት በማዘጋጀት ወደ ተግባር የተገባበት ሁኔታ ነው ያለ። ያ ብቻ አይደለም፣ ተማሪዎቹ 600 ያመጣሉ፣ ከ600 በላይ ያመጣሉ፣ ከ500 በላይ ያመጣሉ፣ ከ350 እና ከ300 በላይ ያመጣሉ በሚል ተለይተው እንደያቅማቸው መደገፍ ባለባቸው ልክ በፕሮግራም ድጋፍ እየተሰጠና እየታገዙ ነው ያሉት። በዞኑ ሀገር አቀፍ ፈተናውን የሚወስዱ የ12ኛ ክፍል ተማሪዎች የተሻለ ውጤት አስመዝግበው ወደ ከፍተኛ የትምህርት ተቋማት እንዲቀላቀሉ በትኩረት እየተሰራ መሆኑን የገለጹት ደግሞ የዞኑ ትምህርት መምሪያ ኃላፊ አቶ ስዩም ታደሰ ናቸው። ከ9ኛ እስከ 12ኛ ክፍል በተመረጡ ይዘቶች ዙሪያ አስፈላጊውን ድጋፍ በማድረግ በዚህ ዓመት የሚፈተኑ ተማሪዎች በኮቪድ ጊዜ የ9ኛ ክፍል ሰከንድ ሴሚስተር ያልተማሯቸውን ይዘቶችን በተመሳሳይ እየተደገፈ ያለበት ሁኔታ ነው ያለ። እዚሁ ጋር ተያይዞ የ12ኛ ክፍል ተማሪዎች ውጤት ለማሻሻል ከ12ኛ ክፍል ተማሪዎች ከ12ኛ ክፍል ተማሪዎች ወላጆች ጋር ከ12ኛ ክፍል የሚያስተምሩ መምህራን ጋር አስፈላጊ ውይይት ተደርጎ መግባባት ተደርሷል። በዚህም ወላጆች በቂ ጊዜ ለተማሪዎች እንዲመድቡ፣ ቤተ መጻሕፍት እንዲልኳቸው፣ ቲቶሪያል ሲጠሩ እንዲሄዱ በቂ የሆነ የጥናት ጊዜም መድበው ክትትል እንዲያደርጉ አስፈላጊውን መግባባት የተደረሰበት ሁኔታ ነው ያለ። በዞኑ ባሉ 10 የሁለተኛ ደረጃ ትምህርት ቤቶች ከ1700 በላይ ተማሪዎች ሀገር አቀፍ ፈተናውን የሚወስዱ ሲሆን 40 በመቶ የሚሆኑት ማለፊያ ነጥብ እንዲያመጡ ታቅዶ እየተሰራ መሆኑን ከዞኑ ትምህርት መምሪያ የተገኘው መረጃ ያሳያል።